ታላቁ ታቢዒ የሱሐባዎች ተማሪ የነበሩት ዑመር ኢብኑ አብዱልዓዚዝ ሲናገሩ ኢነ ሊኩሊ ሰፈሪን ዛደን ላ መሓላ ፈተዘወዱ ሊሰፈሪኩም ሚነ ዱንያ ኢለል አኺረቲ ቢተቅዋ ይሉ ነበር። ጉዞ ሆኖ ስንቅ የማያስፈልገው ጉዞ የለም። ከዱንያ ወደ አኺራ ለምታደርጉት ጉዞ የተቅዋ ስንቅ ያዙ። ለአኺራ ጉዞ የሚያስፈልገው ስንቅ አላህን መፍራት ነው። ዛሬውኑ እዚህ ዱንያ ላይ ሆናችሁ የአኺራውን ቅጣትም ሽልማትም በአይኑ እንደተመለከተ ሰው ሆናችሁ ተዘጋጁ ይሉ ነው። ሰዎች አኺራ ላይ የመልካም ስራን ምንዳ ሲያዩ የበለጠ መልካም ስራ በሰራሁ ብለው ይቆጫሉ። የመጥፎ ስራቸውን ዋጋ፣ ውርደት፣ ቅጣት ሲያዩ ደግሞ መጥፎ ስራ ባልሰራሁ ብለው ይመኛሉ። ተርገቡነ ወተርሀቡን። እዚህ ዱንያ ላይ ሆናችሁ ወደ አኺራ በአይነ ህሊናችሁ ተሻግራችሁ የመልካም ስራን ጀዛም የመጥፎ ስራን ቅጣትም እዚህ ሆናችሁ ካያችሁ ኸይር ስራ ላይ ትነሳሳላችሁ። ተርገቡን፣ የኸይር ፍላጎታችሁ ይጨምራል። የምትሰሩት ኸይር ስራ ሁሉ አላህ ዘንድ አጅሩ ተባዝቶ ተከምሮ እንደሚጠብቃችሁ ስታውቁ። ወተርሀቡን፣ ወንጀልን ደግሞ ትፈራላችሁ፣ ትጠነቀቃላችሁ። ሰዎች የመልካም ስራን ዋጋ ሳያውቁ ሲንቁ ሲቀሩ ነው ኸይርን ስራ የሚንቁት። ወንጀል የሚዳፈሩት ደግሞ የወንጀልን መዘዝ በሚገባ ሳያውቁ ሲቀሩ ነው። የሰው ልጅ የዱንያንም የአኺራንም ሰላም፣ ደስታ፣ ክብር የሚያገኘው አላህን በመታዘዝ ነው፣ ኸይር ስራ በመስራት ነው። የዱንያን የአኺራን ሰላም፣ ደስታ፣ መረጋጋት የፈለገ ሰው ዒባዳ ላይ ሊጸና ሊበረታ አላህን ለማስደሰት ደፋ ቀና ሊል ይገባዋል። አልኢማሙ ሻፊዒ ረሒመሁላህ ተዓላ ድንቅ ንግግር አላቸው። አላህን በመፍራት ክብርን መረጋጋትን ያላገኘ በምንም ሰላምን መረጋጋትን ሊያገኝ አይችልም ይላል። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ አላህን ፍሩ። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭና አዋጭ ስንቅ አላህን መፍራት ነው። ማንኛውም ተጓዥ ለጉዞው ስንቅ ያስፈልገዋል። እንደ ጉዞው ርቀትም የስንቁ ዝግጅት ይለያያል። ከጉዞዎች ሁሉ በጣም ሩቅ ጉዞ የአኺራ ጉዞ ነው። ስንቅ አነሰኝ ተብሎ አኺራ ከተካሄደ በኋላ ወደ ዱንያ ተመልሶ መጨመር ማሻሻል አይቻልም። ያለምንም ስንቅን የመጣሁት ወደ ዱንያ ተመልሼ ስንቅ ላዘጋጅ ማለትም አይቻልም። አላህ ፊት ከቆመን ከዱንያ ከወጣን በኋላ አልየውመ ቱጅዛ ኩሉ ነፍሲን ቢማ ከሰበት ላ ዙልመ አልየውም ይባላል። ዛሬ ነፍስ ሁሉ የሥራዋን ታገኛለች። ዛሬ በደል የለም፣ ማንም አይበደልም፣ ያልሰራው አይጫንበትም፣ የሰራውንም አይካድም ይባልበት ቀን ፊት ለፊታችን አለና ለዛ ለረጅም ጉዞ ለማይቀር ጉዞ የሚያስፈልገን ስንቅ የተቅዋ ስንቅ ነው። ታላቁ ታቢዒ የሱሐባዎች ተማሪ የነበሩት ዑመር ኢብኑ አብዱልዓዚዝ ሲናገሩ ኢነ ሊኩሊ ሰፈሪን ዛደን ላ መሓላ
ፈተዘወዱ ሊሰፈሪኩም ሚነ ዱንያ ኢለል አኺረቲ ቢተቅዋ ይሉ ነበር። ጉዞ ሆኖ ስንቅ የማያስፈልገው ጉዞ የለም። ከዱንያ ወደ አኺራ ለምታደርጉት ጉዞ የተቅዋ ስንቅ ያዙ። ለአኺራ ጉዞ የሚያስፈልገው ስንቅ አላህን መፍራት ነው። ዛሬውኑ እዚህ ዱንያ ላይ ሆናችሁ የአኺራውን ቅጣትም ሽልማትም በአይኑ እንደተመለከተ ሰው ሆናችሁ ተዘጋጁ ይሉ ነው። ሰዎች አኺራ ላይ የመልካም ሥራን ምንዳ ሲያዩ የበለጠ መልካም ሥራ በሠራሁ ብለው ይቆጫሉ። የመጥፎ ሥራቸውን ዋጋ፣ ውርደት፣ ቅጣት ሲያዩ ደግሞ መጥፎ ሥራ ባልሠራሁ ብለው ይመኛሉ። ተርገቡነ ወተርሀቡን። እዚህ ዱንያ ላይ ሆናችሁ ወደ አኺራ በአይነ ህሊናችሁ ተሻግራችሁ የመልካም ሥራን ጀዛም የመጥፎ ሥራን ቅጣትም እዚህ ሆናችሁ ካያችሁ ኸይር ሥራ ላይ ትነሳሳላችሁ። ተርገቡን የኸይር ፍላጎታችሁ ይጨምራል። የምትሰሩት ኸይር ሥራ ሁሉ አላህ ዘንድ አጅሩ ተባዝቶ ተከምሮ እንደሚጠብቃችሁ ስታውቁ። ወተርሀቡን ወንጀልን ደግሞ ትፈራላችሁ፣ ትጠነቀቃላችሁ። ሰዎች የመልካም ሥራን ዋጋ ሳያውቁ ሲንቁ ሲቀሩ ነው ኸይርን ሥራ የሚንቁት። ወንጀል የሚዳፈሩት ደግሞ የወንጀልን መዘዝ በሚገባ ሳያውቁ ሲቀሩ ነው። ወላ የጡለነ ዐለይኩሙል አመዱ ፈተቅሱ ቁሉቡኩም ይሉን። ጊዜው አይርዘምባችሁ። አኺራ አለ፣ ቀብር አለ፣ ሚዛን አለ፣ ሲራጥ አለ፣ ቅጣት አለ የሚባለው ጊዜው ርቆባችሁ ቀልባችሁ እንዳይደርቅ ለጠላታችሁ እንዳትሰጡ አሉ። ለጠላታችሁ እጅ እንዳትሰጡ። የጊዜ መርዘም ገና ነው። አኺራ የሚባለው ነገር፣ ሒሳብ የሚባለው ነገር፣ ቀብር የሚባለው ነገር መቻየ ነው። ሊሆንም ላይሆንም ይችላል። ማለት በዚህ ልክ እንኳ መጠራጠር ባይኖር ገና ወደፊት የሚመጣ ነገር ነው ብሎ የአኺራን ጉዳይ አርቆ ማሰብ ቀልብን ያደርጋል። አንድ ለጠላት እጅ እንዲሰጡ ያደርጋል። የኛ ትልቁ ጠላታችን ማን ነው? ሸይጣን። አመሉ የረዘመ ሰው ዱንያ ላይ ረጅም ጊዜ እኖራለሁ ያበላሸሁትን ቀስ ብዬ አስተካክላለሁ የሚል ሰው አንድ ቀልቡ ይደርጋል። ሁለት ለጠላቱ እጅ ይሰጣል። ጠላቱ ኢብሊስ፣ ሸይጣን፣ ነፍስያው፣ ስሜቱ ወደ ገደል ወደ ጀሃነም ይዘውት ይሄዳል። ይህ እንዳይሆን እዚህ ዱንያ ላይ ሆነን የመልካም ሥራን አጅር በአይናችን ያየን ያክል እርግጠኛ ልንሆን ኸይር ሥራ ላይ ልንበረታ፣ ከወንጀል ልንርቅ ልንጠነቀቅ ይገባል። በተለይ አሁን ያለንባቸው ወራቶች አሽሁረል ሑሩም ይባላሉ። እጅግ በጣም የተከበሩ ወራቶች ናቸው። የሐጅም ወራቶች ናቸው። የሐጅን አቅም አላህ የሰጠው ሰው ለሐጅ የእውቀት ዝግጅት ሊያደርግ በአካሉ ብቻ መካ ደርሶ መመለስ ሳይሆን ምን አይነት ሐጅ ማድረግ እንዳለበት ሊያውቅ፣ የትኛው ሐጅ ነው ወንጀልን የሚያራግፈው፣ አሁን እንደተወለደ ሕፃን ንጹሕ አድርጎ የሚመልሰው የቤት ሥራው ይሄን ሊያደርግ ይገባል። ለሐጅ በገንዘብ ብቻ በጉልበት ብቻ ሳይሆን ዝግጅት የሚደረገው በእውቀትም ጭምር ነው። ሐጅን ለማድረግ በዚህ ዓመት ያልተዘጋጀ ሰው ለቀጣይ ዓመት ሊጓጓ በጉጉት ሊጠብቅ በቂ ዝግጅት ሊያደርግ ይገባዋል። አቅም የለኝም ብሎ በተስፋ ብቻ ሐጅ የሚያደርግ ሰው ደግሞ ባለበት ሆኖ ወንጀልን በመተው ኸይር ሥራን በመስራት ወደ አላህ ተባረከ ወተዓላ ሐጅ ሊያደርግ ይገባዋል። ሁሌም ልባቸው ወደ አላህ ሐጅ የሚያደርግ ሰዎች አሉ። ኸይር ሥራ በመስራት ወንጀልን በመተው ወንጀልን ሳይተው ከአላህ ሳይታረጉ በአካል ብቻ መካ ደርሶ መመለስ ይህ ወንጀልን የሚያራግፍ ከአላህ የሚያስታርቅ ሐጅ አይደለም። ስንትና ስንት በወንጀል ተሞልቶ በወንጀል ገንዘብ አግኝቶ ሐጅ የሚያደርግ ሰው አለ። ለበይክ አላሁመ ለበይክ ሲል ጌታው አቤት እንደማይለው ተነግሯል። በሐላል ከስብ በንጹህ ገንዘብ በንጹህ ንያ በመልካም ንያ ሐጅ ያደረገ ሰው ለበይክ አላሁመ ለበይክ ሲል ጌታ አላህ አቤት ባሪያዬ አቤት እንደሚለው ተነግሯል። አሽሁረል ሑሩም ዙልቃዕዳ፣ ዙልሒጃ፣ ሙሐረም፣ ረጀብ ሲሆኑ ሦስቱ ተከታታይ ናቸው። አሁን ሰሞኑን ከጀመርነው ከዙልቃዕዳ ጀምሮ እስከ ሙሐረም ድረስ ሦስት ተከታታይ ወራት፣ አለፍ ብሎ ደግሞ ከረመዳን 2 ወር ቀደም ብሎ የሚገኘው ረጀብ እጅግ በጣም የተከበሩ ወሮች ናቸው። ምንጊዜም የሰው ልጅ ወንጀል ከመስራት መታቀብ አለበት፣ መጠንቀቅ አለበት፣ ኸይር ሥራ ላይ መበርታት አለበት። ይበልጥ ደግሞ አሽሁረል ሑሩም ላይ የተከበሩ የሚባሉ 4 ወሮች ላይ ወንጀልን አብዝቶ ሊፈራ ሊጠነቀቅ ይገባዋል። በሁሉም ወራት ላይ የሚሰራ ወንጀል አላህ ዘንድ ያስጠይቃል። በአሽሁረል ሑሩም ላይ በሐጅ ወር ላይ በዙልቃዕዳ በሙሐረም በረጀብ ላይ የሚሰራ ወንጀል ይበልጥ አላህን ያስቆጥ። ወንጀሉ እጅግ በጣም ግዙፍ ይሆናል። እፊት ለፊቴ ሞት አለ ብሎ የሚያምን ሰው በቀላሉ ወንጀልን አይዳፈርም። ሞትን ስንረሳ ነው ወንጀል ላይ የምንወድቀው። የቀብርን ስቃይ ስንረሳ ነው ወንጀል ላይ የምንወድቀው። ጀሀነምን ስንረሳ፣ ሒሳብን ሚዛንን ስንረሳ ነው
ወንጀል ላይ የምንወድቀው። እፊት ለፊቴ ሞት አለ ያለ ሰው ያለውን ጊዜ ሙሉ በሙሉ ኸይር ላይ ያሳልፋል። ከበዛ ሐላል ላይ የተፈቀዱ ነገሮች ላይ ያሳልፋል። ከዒባዳው አልፎ ከተፈቀደው ሐላል ነገር አልፎ ነጃሳ ቆሻሻ የሆነ ወንጀል ላይ የሚያሳልፈው ጊዜ አይኖርም። ሞት አይቀርም በእርግጠኝነት ወደ እኔ እየመጣ ነው የሚል ሰው፣ ሞት ጉዞዬን ያቋርጥብኛል አንድ ቀን ከዱንያ ወጣለሁ የሚል ሰው ያለ የሌለ አቅሙን ሙሉ በሙሉ ተጠቅሞ ኸይር ስራ ላይ ከሞተ በኋላ በኸይር የሚወሳበት አላህ ይዘንለት መልካም ሰው ነበረ፣ አላህ ይዘንላት ኸይረኛ ሰው ነበረች የሚባልበትን ኸይር ስራ ለመስራት ጥረት ያደርጋል እንጂ የወንጀል ንግድ ላይ ተሰማርቶ ዱንያ ላይ የሚረገምበት አኺራ ላይ የሚዋረድበትን ስራ አይሰራም። ከዱንያ መውጣቴ የማይቀር ነው፣ መቼ እንደምወጣ አላውቅም፣ ምን ይዤ ነው የምወጣው? ወንጀል ተሸክሜ ወይስ የሙእሚኖችን ዱዓ የማገኝበት ኸይር ስራ ሰርቼ ስሞት ቀብሬ የሚሰፋበት መላኢኮች ሲያገኙኝ እንኳን ደህና መጣህ የሚሉበት ስራ ነው ሰርቼ ትቼ የምወጣው ልንል ነው የሚገባው። ዱንያ ላይ እስካለን ድረስ አቅም ያለው ሰው ቋሚ የሆነ አጅር ወደሱ የሚጎርፍበት ወቅፍ ትቶ ሊሄድ፣ ሰዎች መንገድ ሲሄዱ ደክሟቸው የሚያርፉበት ጥላ የሚሆናቸው ዛፍ እንኳ ተክሎ ሊሄድ፣ ወንዝ ጉድጓድ ውሃ በየአካባቢው ላሉ በዙሪያው ላሉ ሰዎች እንስሳት ውሃ የሚጠጡበት ለሱ ወቅፍ የሚሆንበት መልካም አጋጣሚ ፈጥሮ ሊሄድ፣ ከሞተ በኋላ ዱዓ የሚያደርጉለት አላህን የሚያወሱ ሶላት የሚሰግዱ ኸይረኛ ልጆችን ትቶ ሊሄድ ነው የሚገባው። ሊጥርም ሊመኝም ሊጓጓም የሚገባው ለዚህ ኸይር ስራ ሰርቶ የሄደ ሰው ኸይር ስራው አገልግሎት በሰጠ ቁጥር እሱ ባይሞትም እሱ ቢሞትም አጅሩ ይጎርፍለታል። ነቢዩ ዓለይሂ ሰላቱ ወሰላም እንደነገሩ። በተቃራኒው ደግሞ ሸር ዘርቶ የሄደ ወንጀል ሰርቶ የሄደ በወንጀሉ ይጠየቃል። እሱ ባመቻቸው የወንጀል መንገድ ላይ በተጓዙ ሰዎች ልክ በሱ ሰበብ ወንጀል ላይ በወደቁ ሰዎች ልክ አላህ ዘንድ ተባረከ ወተዓላ ይጠየቃል። ያ እንዳይሆን እውነተኛ አማኝ ሞት የማይቀር ነው። መቼ ነው የምሞተው አላውቅም፣ እንዴት መሞት እንዳለብኝ ግን መንገዱን መወሰን እችላለሁኝ። ኸይር ያበዛ ሰው በኸይር ሁኔታ ላይ ይሞታል። ሸር ያበዛ ሰው ሸር ላይ ይሞታል። ዝሙት ላይ የሚወድቅ የሚያበዛ ዝሙት ላይ ሆኖ ሊሞት ይችላል፣ ኻቲማው ይበላሻል። ሪባን እየበላ ኸምርን እየጠጣ የሚኖር ሰው ኻቲማው በዛው ላይ ሊሆን ይችላል፣ ፍጻሜው። ሱጁድ ላይ ሆነው የሞቱ ሰዎች አሉ። ኸምር ቤት ላይ ሆነው ኸምር እየጠጡ የሞቱ ሰዎች አሉ። በላኢላሃ ኢለላህ የኖረ ላኢላሃ ኢለላህ በምታዘው መልካም ጎዳና ላይ የቆየ ሲሞት ላኢላሃ ኢለላህ ብሎ እንደሚሞተው ሁሉ በኸምር በዝሙት በወንጀል የኖረ ሰው ሲሞት የመጨረሻ ቃሉ ከዛው ከኖረበት ስራ ጋር የተያያዘ ይሆናል። አንድ ድገሙኝ ያለ የሞተ ሰው አለ፣ ኸምርን ማለት ነው። 5 እሰጥሃለሁ 10 አድርገህ ትመልሳለህ፣ 5 እሰጥሃለሁ 10 አድርገህ ትመልሳለህ ያለ የሞተ ሰው አለ፣ በወለድ የኖረ ማለት ነው። ሰው በኖረበት ሁኔታ ነው የሚሞተው። ከሞትኩ በኋላ አላህ ዘንድ ተባረከ ወተዓላ አጅር እንዲጎርፍ አጅሬ እንዲቀጥል የሚያደርግ ኸይር ስራ ሰርቼ ልሞት ነው የሚገባው። የእንስሳት አይነት አሟሟት መሞት የለብኝም። ለሆዱ ብቻ የሚኖር ነው የአሟሟቱ ጉዳይ ማያስጨንቀው። ከሞት በኋላ ሌላ ህይወት አለ የሚል ሰው ደግሞ ቀጣይ ህይወቱ እንዲያምርለት ኸይር ስራ ሰርቶ ሷሊህ የሆኑ ልጆችን ወልዶ እነሱ በሚሰሩት ሁሉ ኸይር ስራ አላህ ዘንድ ተባረከ ወተዓላ ተጠቃሚ ለመሆን ጥረት ያደርጋል። አቅም ያለው ሰው ሰዎች አንብበው የሚጠቀሙትን መጽሐፍ ይጽፋል። አቅሙ የሌለው ሰው የተጻፉ መጽሐፍት የሚስፋፉበት የሚዳረሱበት የሚታተሙበትን ሰበብ ያደርሳል። ሰዎች የእሱን መንገድ ተከትለው እሱ ባበረከተው አስተዋጽኦ ጌታቸውን ያወቁ እንደሆነ በዛ ልክ አላህ ዘንድ ተባረከ ወተዓላ አጅር ያገኛል። እንዲህ አይነት ኸይር ስራ የሰራ ሰው ቢሞትም አልሞተም። እንደዚህ አይነት ኸይር ስራዎች ላይ ምንም አይነት ተሳትፎ የሌለው ሰው ቢበላም ቢጠጣም ቢንቀሳቀስም በህይወት ባሉ ሰዎች መሃል ቢገኝም የሞተ እሱ ለምን እንደሚኖር የማያውቅ ለአኼራው ምንም አይጨነቅ የተፈጠረበትን ዓላማ የዘነጋ በህይወት ቢኖርም እንደሞተ ይቆጠራል። የተፈጠረለትን ዓላማ አውቆ ዓላማውን አሳክቶ የሞተ ግን ቢሞትም ቢቀበርም ሕያው ነው። ስሙ መልካም ስራው ሕያው ያደርገዋል። የሰው ልጅ የዱንያንም የአኼራንም ሰላም፣ ደስታ፣ ክብር የሚያገኘው አላህን በመታዘዝ ነው፣ ኸይር ስራ በመስራት ነው። የዱንያን የአኼራን ሰላም፣ ደስታ፣ መረጋጋት የፈለገ ሰው ዒባዳ ላይ ሊጸና ሊበረታ አላህን ለማስደሰት ደፋ ቀና ሊል ይገባዋል። አልኢማሙ ሻፊዒ ረሒመሁላህ ተዓላ ድንቅ ንግግር አላቸው። አላህን በመፍራት ክብርን መረጋጋትን ያላገኘ በምንም ሰላምን መረጋጋትን ሊያገኝ አይችልም ይላል።
ኸይር ስራ ባበዛን ቁጥር አላህን በታዘዘን ቁጥር የውስጥ ሰላምን መረጋጋትን ደስታን እናገኛለን። አላህን ከመታዘዝ አላህን ከመፍራት ህጉን ከማክበር በራቀን ቁጥር ደግሞ ደስታ ይርቀናል። ለዚህ ነው ጌታ አላህ መን ካነ ዩሪዱ ልዕዘተ ፈሊላሂ ልዕዘቱ ጀሚዓ ኢለይህ የስዐዱ ልከሊሙ ጠይቡ ወልዐመሉ ሷሊሑ የርፈዑህ ወለዚነ የምኩሩነ ሰይአት ለሁም ዐዛቡን ሸዲድ ወመክሩ ኡላኢከ ሁወ የቡር ያለ ዒዛን የሚፈልግ ትልቅነትን፣ ሰላምን፣ መረጋጋትን የሚፈልግ ሰው ዒዛ ያለው ከአላህ ዘንድ ነው። ትልቅነት ያለው ከአላህ ዘንድ ነው። ትልቅ ሰው መሆን የሚፈልግ ሰው፣ መክበር የሚፈልግ ሰው ክብር ያለው ከአላህ ዘንድ ነው። ክብርን የፈለገ ደግሞ መልካም ሥራ ይስራ ነው የአንቀጹ አገባብ። ኢለይህ የስዐዱ ልከሊሙ ጠይብ ወልዐመሉ ሷሊሑ የርፈዑሁ ከአላህ ዘንድ የሚገኘውን የዱንያ የአኼራ ክብር፣ ሰላም፣ ደስታ የፈለገ ሰው መልካም ሥራ ያብዛ። ምድር ላይ ተኮኖ የሚሰራ መልካም ሥራ ወደ አላህ ይወጣል። ምድር ላይ ተኮኖ የሚናገሩት መልካም ንግግር ቁርአን፣ ላኢላሃ ኢለላህ፣ ዚክር፣ ዱዓ፣ በመልካም ማዘዝ ከመጥፎ መከልከል፣ ካፍ የሚወጣ መልካም ንግግር፣ ከአካላት የሚመነጭ ተግባር ሷሊሕ ሥራ መልካም ሥራ ወደ አላህ ይወጣል። ወደ አላህ ሲወጣ ምድር ላይ ሆኖ የሚያስከብር መልካም ሥራ የሰራ ሰው አላህ ምድር ላይ ያከብረዋል። አኼራ ላይ ደግሞ የበለጠ ትልቁ ክብር ከጀሃነም ድኖ ጀነት መግባት ነው። የውርደት ውርደት ጀሃነም ላይ መገኘት ነው። አላህ ይጠብቀን፣ አላህ ያርገን። የክብር ክብር ከጀሃነም ድኖ ጀነት መግባት፣ የውርደት ውርደት ጀሃነም ላይ ራስን ማግኘት ነው። ታዲያ ከዱንያም ከአኼራም ውርደት ድኖ ትልቅነትን፣ ሰላምን፣ ደስታን ማግኘት የፈለገ ሰው መልካም ሥራ ያብዛ። ከአላህ ይጠይቅ ነው። ክብር የሚሰጠው አላህ ነው። በዱንያ የኢማንን ክብር ከወንጀል ቆሻሻ ርቆ መልካም ሥራ ላይ የመጽናትን ክብር፣ አኼራ ላይ ደግሞ ከጀሃነም ድኖ ጀነት የመግባትን ከነቢዮች ከሷሊሖች ጋር አብሮ በሰላም ለዘላለም በደስታ ጀነት ውስጥ መኖር የፈለገ ሰው ይሄን ከአላህ የፈልገው በምን? በመልካም ሥራ፣ በሶላት፣ በጾም፣ በሰደቃ፣ በመልካም ቃል፣ በዚክር፣ በዱዓ፣ በእስቲግፋር፣ ቁርአን መቅራት በማብዛት ይፈልግ። የዚህን ተቃራኒ ያደረገ ሰው ይዋረዳል በዱንያም በአኼራ። ይህ ላይ የበረታ ሰው በዱንያም በአኼራ ሰላምን ያገኛል። الإمام أحمد رحمه الله تعالى دعاء سيادرقو اللهم أعزني بطاعتك ولا تذلني بمعصيتك يالو دعاء يدرقنا ጌታዬ ሆይ አንተን በመታዘዝ አዚዝ አድርገኝ፣ አክብረኝ፣ አልቀኝ። አንተን በማመጽ ከመዋረድ ከማነስ ጠብቀኝ ይሉ ነበር። አላህን መታዘዝ ዒዛ ነው። አላህን የሚፈራ ሰው፣ አላህን የሚያከብር ሰው፣ አላህን የሚታዘዝ ሰው ያለ ስልጣን፣ ያለ ገንዘብ፣ ያለ ቤተሰብ ይከብራል፣ ይልቃል። በተቃራኒው ደግሞ አላህን የሚያስቆጣ ሰው ሀብት ቢኖረው፣ ገንዘብ ቢኖረው፣ ቤተሰብ ቢኖረው ይዋረዳል፣ ይረክሳል። ይህ ስለገባቸው ኢማም አሕመድ ጌታዬ ሆይ አንተን በመታዘዝ አክብረኝ፣ አንተን ታዘው ክብርን፣ ሰላምን ካገኙ አድርገኝ፣ አንተን አምፀው ከሚዋረዱት አታድርገኝ ይሉ ነበር። ወንጀል በዱንያም በአኼራ ያዋርዳል። ከአላህ መራቅ፣ አላህን ማስቆጣት በዱንያ በአኼራ ያሳንሳል። የዱንያ የአኼራን ጸጋ ያሳጣል። የኑህ ህዝቦችን ዱንያ ላይ በጎርፍ ሰምጠው እንዲጠፉ ያደረጋቸው ወንጀል ነው። አላህን ማመጽም አታድርጉ የተባሉትን ማድረጋቸውን፣ መልእክተኛቸውን ማመጻቸውን። ፊርዓውን ህዝቦቹ በሰላም በተድላ በቅንጦት ይኖሩ እንዳልነበረው ባህር ላይ ሰምጠው እንዲሞቱ እንዲጠፉ ያደረጋቸው አላህ በምንድን ነው? በወንጀላቸው። ከዛ በፊት የሁሉ አባት የነበሩት አደምን ከአኼራ ህይወት ከአኼራ ከጀነት ህይወት ወጥተው ዱንያ ላይ መጥተው በፀሐይ እንዲንቃቁ እንዲቸገሩ ያደረጋቸው ምንድነው? አንዲት ወንጀል ናት። ጀነት ላይ ኑር አደም ሆይ የፈለከውን ሁሉ ብላ፣ አንዲት ዛፍ ስትቀር ብሏቸው ነው። ኢብሊስ መጥቶ ወስውሶ ጎትጉቶ የተከለከሏትን ዛፍ አስበላቸው። እሷን ሳይበሉ መኖሩ ይችሉ ነበር። አላህ ተባረከ ወተዓላ ያቺን ዛፍ እንዳይበሉ የከለከላቸው ዘላለም እንዳይኖሩ እንደሆነ ያን ካልበሉ እንደሚጎዱ አድርጎ ሸይጣን አመሳስሎባቸው ወስውሷቸው ዛፊቱን አስበላቸው። ከጀነት ወጡ። አንዲትን ዛፍ በመብላታቸው ምክንያት፣ አንዲትን ክልከላ በመዳፈራቸው ምክንያት ከጀነት ወጡ። ወደ ዱንያ መጡ። ዱንያ ላይ ረሃብ፣ ህመም፣ መቸገር፣ ሐሳብ፣ ጭንቀት ተፈራረቀባቸው። ተውበት አደረጉ። ተውበታቸውን አላህ ተቀብሎ ወደ ጀነት መለሳቸው። እኛ ግን እዚሁ ቀርተናል። አላህን የፈራ ወደ አላህ የተመለሰ ቀጥ ያለ ዱንያ ስታበቃ ወደ ጀነት ይመለሳል፣ ወደ ላይ ይወጣል። እምቢ አለና ስሜቱን ሲጋልብ የኖረ ግን አሁን ካለንበትም ምድር አልፎ ወደ አስፈለ ሳፊሊን ወደ ሰባተኛው ምድር ይወርዳል። የማይቀር ነው። አላህን መታዘዝ ከፍ ያደርጋል ጀነት እስኪገቡ ድረስ።
አላህን ማመጽ ያዋርዳል፣ ዝቅ ያደርጋል ከሰባተኛው ምድር ስር እስኪቀበሩ ድረስ። ለዛ እነዚህ ህዝቦችን ሰላማቸውን የነሳቸውን ወንጀል አላህ ቁርአን ላይ የነገረን አላህ እንዳናስቆጣ ከወንጀል እንድንርቅ ነው። አላህን ማመጽ ጸጋዎችን ሁሉ ያሳጣል፣ ለአላህ ቁጣ ያጋልጣል፣ ስቃይ መከራዎችን ሁሉ ያመጣል። ወመከሩ መክረን ወመከርና መክረን ወሁም ላ የሽዑሩን ፈንዙር ከይፈ ካነ ዓቂበቱ መክሪሂም አና ደመርናሁም ወቀውመሁም አጅመዒን ፈቲልከ ቡዩቱሁም ኻዊየተን ቢማ ዘለሙ ኢነ ፊ ዛሊከ ለአየተን ሊቀውሚን ያዕለሙን ወአንጀይና አለዚነ አመኑ ወካኑ የተቁን ይላል አላህ ስለ ሷሊሕ ህዝቦች ሲነግረን። ወደ አላህ ሲጣሯቸው የነበሩ ሷሊሕን ለመግደል አሰቡ ከሃዲያን እምቢባዮች። እነሱ ማታ በዚህ መልኩ እንዲህ አይነት ቦታ ላይ እንግደለው ብለው አሴረው ነበረ። የአላህ ሴራ ይበልጣል። ሴራ ያሴሩ ሰዎችን የሚመልስበት መንገድ አለው አላህ ተባረከ ወተዓላ። እነሱን ራሳቸውን አጠፋናቸው ሳያውቁ መጨረሻቸው ምን እንደሆነ ተመልከት። ራሳቸውንም የእነሱን ሥራ የወደዱ የደገፉ ህዝቦችንም ሙሉ በሙሉ አጠፋናቸው። ቤቶቻቸው በየቦታው ባዶ ሆነው ታያቸዋለህ። ይህ ሁሉ የደረሰባቸው ቢማ ዘለሙ በመበደላቸው ምክንያት ነው ይላል። በሰላም ይኖሩ የነበሩ ህዝቦች ነቢያቸውን ለመግደል በማሴራቸው፣ በማመጻቸው፣ እምቢ በማለታቸው፣ ከስሜት አልላቀቅም በማለታቸው ምክንያት አላህ አጥፍቷቸዋል። እምቢ ባዮችን ሲያጠፋ ደግሞ ወአንጀይና አለዚነ አመኑ ወካኑ የተቁን አማኞችን አላህን ይፈሩ የነበሩትን ግን አዳናቸው ይላል። አላህን መፍራት በጭንቅ በመከራ ሰዓት ሁሉ እንዲድኑ ያደርጋል። አላህን አለመፍራት በሰላም በገዛ ቤት ውስጥ እንኳን ለአደጋ እንዲጋለጡ ያደርጋል። ምድር በጎርፍ ተጥለቅልቃ በኑህ ዘመን እምቢባዮች የጠፉ ኑህንና በሳቸው ያመኑትን አላህ አድኗል። ፈርዓውንና ግብረ አበሮቹ ሲጠፉ ደካማ የነበሩ እነ ሙሳን አድኗል። በሷሊሕ ዘመን ሷሊሕንና በሳቸው ያመኑ ሰዎችን ለማጥቃት ሲያሴሩ የነበሩ ሰዎችን አላህ አጥፍቶ ሷሊሕና ጥቂት አማኞችን አላህ አድኗል። አላህን መፍራት በዱንያም ከችግሮች ሁሉ ያድናል። የችግሮች ሁሉ ችግር ከሆነው ከጀሃነም ቅጣትም እንዲተርፉ ያደርጋል። አላህን አለመፍራት ደግሞ ለዱንያም ለአኼራም ችግሮች፣ ሙሲባዎች ይዳርጋል። ይህ እንዳይሆን ዒባዳ ላይ ኸይር ሥራ ላይ መበርታት፣ አላህን ተባረከ ወተዓላ መፍራት፣ ህጉን ማክበር፣ በዒባዳ አላህን በመታዘዝ የሚገኘውን ጥፍጥና የኢማንን ጣዕም ለመቅመስ መጣር ይገባል። ትናንትና ረመዳን ላይ አላህን የመታዘዝ ኸይር ሥራ የመስራት ጣዕሙ ምን እንደሚመስል አይቷል። ሙስሊም የሆነ ሰው የኢማንን፣ የስጁድን፣ የቁርአንን፣ የሰደቃን፣ የኸይር ሥራን ጣዕም ከቀመሱ በኋላ ወደ ወንጀል መመለስ፣ አላህን ማመጽ ራሱን የቻለ አንዱ ውርደት ነው። የአኼራው ቅጣት እንዳለ ሆኖ ለአላህ የሚሰግድ ሰው ለስሜቱ መስገድ የለበትም። ለአላህ የሚሰግድ ሰው ለስሜቱ መስገድ የለበትም። ስሜትን መከተል ገደል ያስገባል፣ በዱንያ በአኼራ ያዋርዳል። ያ እንዳይሆን አላህን ዘውትር ጽናት ልንጠይቀው፣ የሰበሰቡትን ከመበተን፣ የገነቡትን ከማፍረስ፣ የጀመሩትን ኸይር ከማቋረጥ አላህ እንዲጠብቀን ዘውትር ልንለምነው ይገባል። አላህ ተባረከ ወተዓላ የሚለምኑትን ይሰማል፣ የሚጠይቁትን ይሰጣል። ጸባዩን ከሱ ጋር ማሳመር ብቻ ነው የሚያስፈልገው። አላህ ተባረከ ወተዓላ እንዲመራን ከፈለገን ሕፃን ልጅ ከእናቱ ጋር እንደሚሆነው መሆን እንደሚገባን ተነግሯል። ሕፃን ልጅ እናቱን አንድ ነገር ጠይቆ ወላጁን አንድ ነገር ጠይቆ ካላገኘ የፈለገውን እስኪያገኝ ድረስ ወላጆቹ ላይ አልቅሶ ተለማምጦ ያሰበውን እንደሚያሳካው የአኼራ ጉዳይ የሚያሳስበው ነፍስያው የምታስቸግረው ወንጀል የሚጫወትበት ሰው አላህን ተባረከ ወተዓላ ተናንሶ ዝቅ ብሎ አልቅሶ ጠይቆ ጌታዬ ሆይ አንተን በማመጽ አታዋርደኝ፣ አታርክሰኝ፣ አታሳንሰኝ፣ አንተን በመታዘዝ አክብረኝ፣ አልቀኝ፣ ያንተን ቁጣ ከሚያመጣ ነገር ጠብቀኝ لنا الإجابة. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدًا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ወንጀል ሲበዛ የሰው ልጅ ለኸይር ሥራ ያለው ተነሳሽነት ይቀንሳል። አካላቱ አልታዘዝም ይሉታል። አካላችን ላይ ከበድ ያለ ሸክም ስንሸከም አካላችን እንደሚዝለው እንቅስቃሴያችን እንደሚያንሰው ሁሉ ወንጀሎች ሲበዙ ልብ ለኸይር መነሳሳት ይከብዳል።
አካላት ለኸይር ስራ መንቀሳቀስ ያቅታቸዋል። ይሄን ሁሉም ያውቀው። ከአቅም በላይ ሸክም የተሸከመ ሰው እግሩን ማንሳት መራመድ የከበደው ሄዶ ሊወድቅ ሁሉ ይችላል። ወንጀል ሲበዛም እንደዚሁ ወንጀል ልብ ላይ ጫና ይፈጥራል። ወንጀል የሚያበዛ ሰው ልቡ ለኸይር አይነሳሳም። የልብን አለመነሳሳት ተከትሎ አካላትም ለኸይር አይነሳሱ። ሸክም ወደ ታች ይጥላል። ወንጀልም እንደዚሁ ወንጀል ያበዛ ሰው ይኽሊዱ ኢለ ራሓ ማረፍ ይፈልጋል። ለሶላት አልጀማዓ ለኸይር እግሮቹ አይንቀሳቀሱ፣ አካላቱ አይነሳሳም፣ ወኔ አይኖረው። በተቃራኒው ደግሞ የወንጀል ማነስ ለኸይር ያነሳሳል፣ ለኸይር ይጋብዛል። ወንጀል ሲበዛ የዒባዳን ጣዕም ይነሳል። ወንጀል የሚያበዛ ሰው፣ ወደ ወንጀል የሚመላለስ ሰው፣ የወንጀልን ጉዞ ህይወት የመረጠ ሰው የዒባዳን ጣዕም አያገኝም። ቀስ ያለ ዒባዳን ይተዋል፣ ኸይርን ይተዋል። ንግዱ፣ ስራው፣ እንቅስቃሴው ወንጀል ላይ ይሆናል። እቅዱ፣ ጭንቀቱ አላህን ለማመጽ ይሆናል። ከላ ኢነል ኢንሳነ ለየጥጋ አን እስተግና። የሰው ልጅ ወሰን ያልፋል። ያበላውን ያጠጣውን አላህን ይረሳል። የሰው ልጅ ሆይ ተው ታቀብ። ዞሮ ዞሮ መመለሻህ ወደ አላህ ነው። ነገ ወደ አላህ ስትመለስ የሰራኸው መጥፎ ስራ ያዋርድሃል፣ ከአላህ ጋር ያጣላሃል። ባሪያዬ ሆይ ሳበላ ሳጠጣህ የነበረው እኔን ልታምጽ ነው እንዴ ብሎ አላህ ይጠይቃል። መልስህ ምን ይሆናል? የአላህ ምድር ላይ የኖረን የአላህን አየር እየተነፈሰን የአላህን ምግብ እየበላን የአላህን መጠጥ እየጠጣን እንዴት ብለን ነው ደፍረን አላህን መናምሰው? ሰው ሆኖ አንዳንዴ መደናቀፍ ላይቀር ይችላል። ሰው ሁሉ ተሳሳች ነው ተብሏል። ነገር ግን ደግሞ ደጋግሞ ስህተት ላይ መውደቅ፣ ለስህተት ማቀድ አላህን ተባረከ ወተዓላ የመርሳት ምልክት ነው። እዚህ ደረጃ ላይ መድረስ ዒባዳ ጣዕም እንዳይኖረው ያደርጋል። ያደገ ሲሄድ የሚሰሩት ወንጀል ኸይርን ይከለክላል። የሚሰሩት ወንጀል በበዛ ቁጥር ደግሞ የሚያጡት ዒባዳና ታዛዥነት በዛው ልክ እየጨመረ ይሄዳል። ትንሽ ወንጀል የሚሰራ የሚያጣው ኸይር ስራ ትንሽ ይሆናል። ወንጀል የማይሰራ በወንጀሉ ምትክ ኸይር ስራ ይሰራል፣ ይገራለታል። አብዝቶ ወንጀል የሚሰራ ሰው ደግሞ በወንጀሉ ልክ አላህን መታዘዝን ኸይር ስራ መስራትን ይነፈጋል። ወንጀል ኃጢአት ከአላህ ጋር ያጣላል። የዱንያ አኺራ ጸዳን ያሳጣል። ወንጀሉ ላይ በቆዩ ቁጥር በዛው ልክ ቀልብ ይደርቃል። አንዴ የሚሰሩት ወንጀል እንኳን ቀልብ ያደርቃል፣ ኸይርን ያሳጣል። ሌሊት መስገድ እፈልጋለሁኝ አልቻልኩም ሲሏቸው ደጋግ ቀደምቶች ቀን ምሰራው ወንጀል ነዋ ማታ እንዳትነሳ ያሰረህ ይሉ ነበር። ብዙ ጊዜ ኸይር ለመስራት እየተመኘን ያን ኸይር እንዳንሰራ ከሚያደርጉ ነገሮች አንዱ ሌላ ሱራ ያዘን ወንጀል በመኖሩ ነው። ስለዚህ ወንጀል ላይ በተቆየ ቁጥር ቀልብ ብዙ ይደርቃል፣ ከኸይር ይርቃል። ወንጀልን አላህን ማመጽን ይናፍቃል። ለስሙ ኢማን እስላም ካለው ውስጡ ላይ ራሱን የጠላ ህይወቱን የጠላ ስራውን የጠላ እንኳ ከሚጠላው ወንጀል መታቀብ መውጣት እስኪያቅተው ድረስ ወንጀልና እሱ አብረው የተሰፉ ሁሉ እስኪመስሉ ድረስ ሸርን ማቆም ወንጀልን መተው ይከብዳል። መፍትሄው ምንድነው? ወንጀል ላይ ሆኖ አላህ የሚጠላው ጎዳና ላይ ሆኖ ካለበት ቆሻሻ መውጣት የፈለገ ግን ያቃተው ፈልዩክቲር ሚነል ኢስቲግፋር ያብዛ፣ ተውበት ያብዛ ተብሎ። ታዲያ ኢስቲግፋሩ እዛው ወንጀሉ ላይ ጭቃው ላይ ተኮኖ አይደለም። መታቀብ፣ መጸጸት፣ መደንገጥ፣ ኻቲማን መፍራት፣ ፍጻሜን መፍራት። እንደዚህ ሆኜ በወንጀል ተጨማልቄ አላህ ፊት ብቆም አኺራዬ ምንድነው የሚሆነው ማለት ከራስ ጋር መነጋገር፣ መታቀብ፣ ከዛ በኋላ ኢስቲግፋር ማብዛት ያስፈልጋል። ኢብሊስ የሰው ልጅን በወንጀል አጠፋለሁ ብሏል። አላህ ደግሞ ምህረት እስከጠየቁኝ ድረስ እኔ እመራቸዋለሁ ብሏል። ወንጀል ጭቃ ነው፣ ኢስቲግፋር ተውበት ማጠቢያው ነው። ታዲያ ተውበቱ ኢስቲግፋሩ የአፍ ብቻ መሆን የለበትም፣ የቃል ብቻ መሆን የለበትም፣ ጊዜያዊ መሆን የለበትም። ኢብኑ ተይሚያ ረሒመሁላህ ተዓላ አንድ ሰው ሱብሓነላህ አልሐምዱሊላህ ማለት አላህን ማወደስ ቢያበዛ ነው የሚሻለው ወይስ ኢስቲግፋር ቢያበዛ ነው የሚሻለው ተብለው ሲጠየቁ እንደ ግለሰቡ ሁኔታ ይለያያል ብለው በውሃ ምሳሌ አድርገዋል። ቀዝቀዝ ለማለት ብቻ ገላውን የሚታጠብ ሰው ያን ያክል ሳሙና መሰል ነገር ብዙ ላይ ያስፈልገው ይችላል። ሰውነቱ ላይ ግን እድፍ የበዛበት ሰው ሳሙና ላይ ያስፈልገው ይችላል፣ ሳሙና ብቻ ላይ በቃው ይችላል። ሀከዛ ከጌታው ጋር ያለው ግንኙነት ሰላማዊ የሆነ ብዙ በወንጀል ጭቃ ያልጨቀየ ሰው ተስቢህ ማብዛቱ ይሻላል። ለሱ አላህን ማወደሱ ሱብሃንአላህ አስተግፊሩላህ ማለቱ በላ ሱብሃንአላህ ላ ኢላሃ ኢለላህ ማለቱ አላህን ማወደሱ ይሻላል። ነገር ግን የወንጀል ጭቃ የበዛበት ሰው ሳሙና ማብዛት ስላለበት ኢስቲግፋር ማብዛት ያስፈልገዋል። ተውበትና ኢስቲግፋር
የተደራረበ የወንጀል እድፍን ቆሻሻን ያስወግዳል። ግና እስትግፋር ስናደርግ እግራችን ራሳችን ከወንጀሉ ፈቀቅ ማለት መውጣት መቻል አለብን። እስትግፋሩ አብዝቶ ወደ አላህ ይጠራናል፣ ይስበናል። እዛው ጭቃ ላይ ተኮኖ ወንጀል ላይ ተኮኖ ግን እስትግፋር ማድረግ አላህ ላይ ተባረከ ወተዓላ ማሾፍ መሳለቅ ነው የሚሆነው። ቀድመህ ከወንጀሉ ራቅና የሚል ምላሽ ነው የሚሰጠው። ወንጀልና መልካም ስራ ይጣላሉ፣ አብረው አይሄዱም። መቼም ወንጀልና መልካም ስራ ይጣላሉ፣ አብረው አይሄዱም። ውሃና እሳት አብረው እንደማይሄዱት ሁሉ ታዲያ የወንጀሉ ጉዳይ ያሳሰበው ሰው ኸይር ስራን ያብዛ፣ ወንጀል ትቶ እንዲሸሽ ማለት ነው። የሰው ልብ ላይ መልካምነትና አመጽ እምቢባይነት ሰዎች ዘንድ መልካም ስራና ወንጀል ይጣላሉ። አሸናፊው እሱ ጋር ይቀራል፣ ተሸናፊው ትቶ ይሄዳል። በቁጥር የሚበልጠው በኃይል የሚበልጠው ይቀራል፣ የተሸነፈው ትቶ ይሄዳል። ምን ማለት ነው? ራሱን ማሸነፍ፣ ወደ አላህ መጠጋት። መልካም ሰው መሆን የፈለገ ሰው ኸይር ሊያበዛ፣ መልካም ስራ ሊያበዛ፣ ሶላቱን፣ ጾሙን፣ እስትግፋሩን፣ መስጂድ መቆየቱን፣ ቁርአን ማድመጡን፣ ቁርአን መቅራቱን፣ ሰደቃ መስጠቱን፣ አላህን መማጸኑን ሊያበዛ ይገባል። ይሄን ያደረገ ሰው ወንጀል ከሱ የሸሸ እየቀነሰ ይመጣል። ወንጀል ያበዛ ሰው ደግሞ ኸይር ስራ ከሱ እየራቀ እየቀነሰ ይመጣል። ከወንጀል መገላገል የፈለገ ሰው ኸይር ሊያበዛ ይገባል። የኸይር መብዛት ወንጀልን ያጠፋዋልና ዱንያ ላይ የመጣ ነው አላህን ተባረከ ወተዓላ ታዘን ለአኺራ የሚሆን ስንቅ ሰንቀን ልንሄድ ነው። መሄዳችን አይቀርም። መቼ ነው የምንሄደው? ማናችንም አናውቅ። ወንጀል ተሸክሞ የሄደ ሰው ይዋረዳል፣ ያንሳል፣ ይከስራል፣ ሚይዘውን ያጣል። እጅ ከፍንጅ ከተያዙ በኋላ ቀብር ከገቡ በኋላ ተመልሶ ማስተካከል መቼም አይቻልም። ሐታ የልጀል ጀመሉ ፊ ሰሚል ኺያጥ፣ ግመል በመርፌ ቀዳዳ እስካላለፈ ድረስ አኺራ ከተካሄደ በኋላ ተመልሶ ራስን አስተካክሎ ኸይረኛ ሆኖ ኸይር ስራ ሰርቶ ጀነት መግባት አይቻልም። ዱንያ ላይ ያለን እድል አንድ ብቻ። ያን እድል በወንጀል ልናባክ ነው። አላህን በማስቆጣት በመበዳደል በግፍ በክፋት አንድ ህይወታችንን እድላችንን ልናቃጥል አይገባም። በተለይ ያለንበት ወር ያለንባቸው ወራቶች የኸይር ወሮች ናቸው፣ የሐጅ ወሮች ናቸው፣ የጾም ወሮች ናቸው፣ የመልካም ስራ ወሮች ናቸው፣ የተከበሩ ወሮች ናቸውና ክብራቸውን ልንጠብቅ ይገባናል። አላህ ያከበረውን ነገር ያከበረ ዱንያም አኺራም ላይ ይከበራል። አላህ ያከበረውን ቦታ ጊዜ የናቀ አላህ ዘንድ ይናቃል፣ ይዋረዳል። اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا، وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم وحي صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم انصر الإسلام والمسلمين في كل مكان. اللهم انصر الإسلام والمسلمين في كل مكان. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا المسلمين والمستضعفين في مشارق الأرض ومغاربها يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين. وصلى الله وسلم وبارك على عبده ورسوله نبينا محمد.